እባክህ ተወኝ፣ ጨንቆኛል። ሰው ሲጨንቀው አይተህ አታውቅም? ይሄን አጋጣሚ ለምን ለመጥፎ ነገር ትጠቀምበታለህ? እኔ በህይወቴ እንዳንቺ አይነት ውብ ሴት አይቼ አላውቅም። እኔ ሴት እወዳለሁ። እንዳንቺ አይነት በጣም ውብ ሴት ደግሞ በጣም እወዳለሁ። እኔ እኮ መከረኛ እንጂ ውብ አይደለሁም፣ ቆንጆ አይደለሁም። ቆንጆ ነሽ። አሁን በሁሉም ነገር የተስማማሽ ይመስለኛል። በቃ አትጨናነቂ፣ ነገሩን ቀለል እናድርገው። ነይ። ሉላ በጣም ትልቅ ችግር ውስጥ ነው የገባችው። በጣም ትልቅ የተባለ መከራ ውስጥ፣ ከመከራ ወደ ሌላ መከራ፣ ከመከራ ወጥቻለሁ አሁን ነፃ ነኝ በነፃነት እኖራለሁ ብላ ብታስብም ነገር ግን ከዛኛው መከራ ወጣ አሁንም ወደ አዲስ መከራ ነው የገባችው። እንዳያችኋት እንግዲህ ሰውየው እብድ ነው ጠበቃው፣ ምንም ጤና የለውም። ያው ሉላ በጣም ቆንጆ ስለሆነች ሴትነቷን ምናምኗን ፈልጓል። አምጪ ለአንድ ቀን ትሰጪኛለሽ፣ ከዛም በኋላ ሁሉን ነገር በነፃ አስለቅቅልሻለሁ ተከራክሪ፣ አለበለዚያ ግን ንብረቱንም ታጪያለሽ፣ ሞገስ ላይም ክስ አቀርብበታለሁ ብሎ አጣብቂኝ ውስጥ ከቷታል። እና በጣም ግራ ተጋብታለች። ምን ማድረግ እንዳለባት ግራ ተጋብታለች። አሁን እንግዲህ እርግጠኛ ነኝ ለመተኛት ታስባለች። ምክንያቱም ንብረቱን እንኳን ቢያጡት ችግር አልነበረውም፣ እንደዛ ነበር የምታስበው። አሁን ያው ሚስጥሮቹን ስለሚያቀጠበቀው ከሰውና አሳስረዋለሁ ሞገስን ምናምን ሲላት ነበርና በዛ ጉዳይ ያንን ፍራቻ አሁን ሉላ ከጠበቃው ጋር አንድ ሁለት ሊባባሉ ይችላሉ ብዬ አስባለሁ። ግን ሞገስ ቀድሞ እዚህ ነገር ላይ መድረስ አለበት። ሞገስ ቀድሞ እዚህ ነገር ላይ መድረስ አለበት። አለበለዚያ ሉላ ትልቅ ችግር ውስጥ ነው የገባችው። በጣም ትልቅ የተባለ ችግር ውስጥ ነው የገባችው። ብቻ ሞገስ ቶሎ ከተኛበት ነቅቶ እዚህ ነገር ላይ ደርሶ ይህንን ነገር እንደሚገባ ሊያደርገው ይገባል። አለበለዚያ ትልቅ ጥፋት በሚስቱ ላይ ይደርሳል ብዬ አስባለሁ። በሌላ በኩል ያው እንግዲህ ብሩክ ደግሞ ተሽሎታል ምናምን ብቻ ሲደሳሰቱ ነበር ቤት ውስጥ። ቅድስት ምሳሌም በጣም ደስ ብሏቸዋል። መድብል ደግሞ እንዳያችሁት ሊድረው እየፈለገ ነው ለቅድስት ማለት ነው። ለቅድስት ሊድረው እያሰበ ነበር። ዳር እያለው ነበር። ያው የዘፈን ዳርዳሩ እስክስታ ነው። ዳር ሲለው ነበር። በሌላ በኩል እንግዲህ ማህሌት ከዝና ጋር ተነጋግራ ልታስገድለው ነበር ሞገስን። ያው ነገር ግን ኤፍራታ ቀድማ ለመድብል ነግረዋለች። መድብል ሞገስን ካለበት ከዛ ሆስፒታል ቀድሞ አስወጥቶታል እና ልታገኘው አልቻለችም። በዛም ምክንያት ዝና ማህሌት ላይ ሲጮህባት ውሻ ሲያረጋት ነበር። የሌለ ሲያንቋሽሻት ሲያንጓትታት የደደቦች ባንዲራ ያዥ ነሽ ምናምን ሲላት ነበር። ከዛ ያው ብር ትፈልጋለች ደግሞ ድንቡሉ አልሰጥሽም ምናምን ሲላት ነበር። ድንቡሉ አልሰጥሽም ሲላት ነበር። ያው ተቻለው እንግዲህ ኤፍራታ ደግሞ ስትመክራት ነበር። አሁን ብልጥ ከሆንሽ ከብሩክ ጋር ታርቂ፣ ይቅርታ ጠይቂ፣ እንደ ሰው ማሰብ የምትችይ ከሆነ ስትላት ነበር። ያው ለሱ ጊዜው ረፍዷል። ብሩክ
ፎንቃ አለበት ከቅድስት ጋር። እስቲ ቀጣይ ላይ ይፈጠራል ብላችሁ ብታስቡትን ሀሳብ አስተያየት፣ ግምት በኮሜንት መስጫ ተቀላስቀምጡ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቱን መጫን እንዳይዘነጋ።